ሰበር ዜና የአሜሪካና ኢራን ጦርነት በተጠናከረ መልኩ ቀጥለዋል። በሁለቱም በኩል የሚፈጸሙ አዳዲስ ጥቃቶችም እንደቀጠሉ ናቸው። የሚያሳዝነው አዳዲሶቹ ጥቃቶች ወደ ህዝብ መሰረተ ልማቶች ዞረዋል። የአየር ክልል ተዘግቷል። መርከቦች በሆርሙዝ ወሽመጥ እየነደዱ ነው። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ዛሬ ምሽትም ሆነ ነገ በጣም አጥብቀን እንመታቸዋለን፣ የኃይል ማመንጫዎቻቸውንም በሙሉ እናጠፋለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቃለ ምልልስ ከነዚህ ሰዎች ጋር ለመደራደር ብቸኛው መንገድ ኃይልን መጠቀም ነው፣ ይህንን ስናገርም ወታደራዊ ኃይልን ማለቴ ነው ብለዋል። የአሜሪካ ባለስልጣናት የአሜሪካ ጦር በኢራን ላይ ሌላ የጥቃት ማዕበል መክፈቱን አረጋግጠዋል። በተጨማሪም በዮርዳኖስ የአደጋ ማስጠንቀቂያ ደውሎች ተሰምተዋል። የአሜሪካ ጥቃት በኢራን የኪሽ ደሴት መሰረተ ልማቶች ላይ ከፍተኛ ጉዳት ሲያደርስ፣ ኢራን በበኩሏ በባህረ ሰላጤው ሀገራት ላይ ጠንካራ ማስጠንቀቂያ አስተላልፋለች። የአሜሪካ የጦር ኃይሎች በኢራኗ የኪሽ ደሴት ላይ በሚገኙ የውሃና የኤሌክትሪክ መሰረተ ልማቶች ላይ ያነጣጠረ ጥቃት ማድረሳቸው ተዘግቧል። በጥቃቱ ሳቢያ በደሴቲቱ ላይ አገልግሎት የሚሰጡ ቁልፍ የህዝብ መገልገያ ተቋማት ላይ ከፍተኛ ጉዳት መድረሱ ታውቋል። የተለያዩ የዜና ምንጮች እንደሚያመላክቱት ይህ የአሜሪካ ጥቃት በዚህ መልኩ የሚቀጥል ከሆነ ኢራን የምትወስደውን ያጸፋ እርምጃ ልታሰፋ እንደምትችል አስጠንቅቃለች። በዚህም መሰረት ሀገሪቱ ጥቃት የምታደርስባቸውን የኢላማዎች ዝርዝር በማስፋት በባህረ ሰላጤው ሀገራት የሚገኙ ወሳኝ መሰረተ ልማቶችን ልታካትት እንደምትችል ተመላክተዋል። ኢራን በባህሬንና በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ ጥቃት ፈጽማለች። በባህረ ሰላጤው የሚገኙት ዮርዳኖስና ባህሬን በግዛታቸው ውስጥ ጥቃት እንደተፈጸመባቸው ገልጸዋል። ኢራን ጥቃቱን የፈጸመችው የአሜሪካ ጥቃት ተጠናክሮ በቀጠለበት ወቅት ነው። የባህሬን የውስጥ ጉዳይ ሚኒስቴር ሌሊቱን በተለያዩ ሰዓት 3 ማስጠንቀቂያዎችን በማሰማት ነዋሪዎች በአካባቢያቸው ወደሚገኝ መጠለያ እንዲገቡ አስጠንቅቀዋል። የኢራን አብዮታዊ ጥበቃ ዘብም በሀገሪቱ አሜሪካ የምትገለገልበትን የተለያዩ ስፍራዎች ላይ ኢላማ ማድረሱን አስታውቀዋል። አብዮታዊ ዘቡ በኢራን የመንግስት መገናኛ ብዙሃን ኢርና በተጋራ መግለጫው በጥቃቱ በርካታ የጦር መሳሪያ ማከማቻዎችን፣ የአሜሪካ ኃይሎችና የአሜሪካ የባህርና አየር ትራፊክ መቆጣጠሪያ ራዳር የሚገኝበትን የሳተላይት ኮሚኒኬሽን ማዕከል ማውደሙን አስታውቀዋል። የዮርዳኖስ የመንግስት መገናኛ ብዙሃን ዘገባም ዮርዳኖስ በግዛቷ 4 ሚሳኤሎችን እንዳከሸፈችና በጥቃቱ የደረሰ ሞትም ሆነ የንብረት ውድመት እንደሌለ ገልጸዋል። አብዮታዊ ዘቡ በመግለጫው በዮርዳኖስ የሚገኙ የአሜሪካ መሰረተ ልማቶችን ኢላማ ማድረጉን ገልጾ ለዮርዳኖስ መንግስት ወይም ህዝብ ጥላቻ እንደሌለው ገልጸዋል። ከ3 ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁለቱ ሀገራት የደረሱበት የተኩስ አቁም አብቅቷል ካሉ በኋላ የአገረሻው ጦርነት የሰላም ተስፋን አመንምነዋል። በሌላ በኩል በኦማን የባህር ዳርቻ በኖርዌይ የኬሚካል ጫኝ መርከብ ላይ ጥቃት ተፈጽመዋል። በአረብ ባህር የኦማን ባህር ዳርቻ ላይ በመጓዝ ላይ በነበረው ስቶልት ማግኒዥየም በተባለ የኖርዌይ የኬሚካል ጫኝ መርከብ ላይ ባልታወቀ ውጫዊ አካል በደረሰ ፍንዳታ ሳቢያ ከባድ የእሳት አደጋ መከሰቱን የመርከቡ አስተዳዳሪ ስቶልት ታንከርስ አስታውቀዋል። ኩባንያው ይፋ ባደረገው መግለጫ መሰረት በፍንዳታው ሳቢያ በመርከቧ የሞተር ክፍል ውስጥ እሳት ተነስተዋል። አደጋውን ተከትሎም የመርከቧ ሰራተኞች የተቀሰቀሰውን እሳት ለመቆጣጠር አስቸኳይ እርምጃ መውሰድ መጀመራቸው ተገልጿል። ስቶልት ታንከርስ አክሎ እንደገለጸው በመርከቧ ላይ የነበሩት ሰራተኞች በሙሉ ደህንነታቸው የተጠበቀ ሲሆን ሁሉም በአሁኑ ወቅት ያሉበት ታውቋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የገቡት ጦርነት ከሰኔ 30 2018 ዓ.ም ጀምሮ ዳግም መቀጠሉን ለኮንግረስ በደብዳቤ ማሳወቃቸው ተገልጿል። በዚህ ደብዳቤ መሰረት ኮንግረሱ በኢራን ላይ ለሚፈጸሙት ጥቃት ይሁንታቸውን
እስኪሰጣቸው ድረስ የ60 ቀናት ዕድሜ ይኖራቸዋል። ፕሬዝደንቱ ምንም እንኳን አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉም እንዲሁም በወደቦቿ ላይ ዳግም እገዳ ቢጥሉም አሁንም ከቴሄራን ጋር የገቡት የተኩስ አቁም ጦርነቱን የማስቆም እድል እንዳለው ገልጸዋል። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ፣ ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎችን ማጥቃቱን አስታውቋል። እሁድ ዕለት በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዳዲስ ዙር ጥቃቶች መክፈቱን አስታውቋል። ፕሬዝደንቱ በደብዳቤያቸው ላይ አሜሪካውያንና የዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ፍላጎቶችን ለመጠበቅ ባለብኝ ኃላፊነት የተነሳ ወታደራዊ እርምጃ እንዲወሰድ አዝዣለሁ ብለዋል። በሌላ በኩል የአውሮፓ አየር መንገዶች በፋርስ ባህረ ሰላጤ ሀገራት የአየር ክልል እንዳይበሩ ማስጠንቀቂያ ተሰጣቸው። የአውሮፓ ህብረት የአየር ትራንስፖርት ደህንነት ተቋም የአየር መንገዶች ጦርነት ባገረሸበት የፋርስ ባህረ ሰላጤ አካባቢ ባሉ ሀገራትና የባህር ክልሎች ላይ እንዳይበሩ አስጠንቅቀዋል። ካለፈው ሳምንት ጀምሮ አሜሪካና ኢራን እያካሄዱት ባለው ጥቃት ሳቢያ ጋብ ብሎ የነበረው ጦርነት ከተባባሰ በኋላ ወሳኙ የባህር ላይ መተላለፊያ ሆርሙዝ ተዘግተዋል። አሁን ደግሞ የአውሮፓ የአየር ትራንስፖርት ደህንነት ተቋም የመጓጓዣ አውሮፕላኖች በባህሬን፣ በኩዌት፣ በኳታር፣ በአረብ ኤምሬት እንዲሁም በባህረ ሰላጤው ላይ እንዳይበሩ አስጠንቅቀዋል። ተቋሙ እንዳለው ተገማች ያልሆኑ ወታደራዊ ሁኔታዎች ጥቅም ላይ እየዋሉ ያሉ ሚሳኤሎች፣ ድሮኖች፣ ተዋጊ አውሮፕላኖችና የአየር መከላከያ ስርዓቶች በአንድ ላይ በቀጠናው በሚደረጉ የአየር ትራንስፖርት በረራዎች ላይ ከፍተኛ አደጋን ደቅነዋል። ተቋሙ ለአየር መንገዶች የሰጠው ማስጠንቀቂያ ለሁለት ሳምንታት የሚቆይ መሆኑንና በፋርስ ባህረ ሰላጤ አካባቢ ያለውን ሁኔታ በቅርበት እንደሚከታተል ተገልጿል። በሌላ በኩል ፕሬዝደንት ዶናልድ ጄ ትራምፕ ሆርሙዝ ከኢራን በስተቀር ለሁሉም መርከቦች እንቅስቃሴ ክፍት ነው ሲሉ ተናግረዋል። ፕሬዝደንት ዶናልድ ጄ ትራምፕ ወሳኙ የነዳጅና የጋዝ መተላለፊያ የሆነው ሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት ለሚደረጉ የባህር ጉዞ ክፍት ነው ሲሉ ተናግረዋል። ፕሬዝደንቱ በትሩስ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሆርሙዝ ከኢራን በስተቀር ለሌሎች ሁሉም የመርከቦች እንቅስቃሴ ክፍት ነው ብለዋል። ፕሬዝደንት ትራምፕ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም፣ ጠበኛና አደገኛ መሪዎቿ ምክንያት መሆኑን ጠቅሰዋል። ጨምሮም ለአሁን እቀባው የትኛውንም አይነት የኢራን ጭነቶች ይዘው ከኢራንና ወደ ኢራን ወደቦች የሚጓዙ መርከቦችን ብቻ የሚመለከት መሆኑን፣ ነገር ግን ወደ ሙሉ እቀባ እንደሚሸጋገር አመላክተዋል። በሌላ ዜና እስራኤል በኢራን ላይ ጠንከር ያለ የአጸፋ እርምጃ እንደምትወስድ አሳስባለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በሀገራቸው ላይ ጥቃት ከመሰንዘር እንድትቆጠብ ያስጠነቀቁ ሲሆን ጥቃት ከተሰነዘረ ግን ከዚህ ቀደም ከተወሰዱት እርምጃዎች እጅግ የላቀና ጠንካራ ምላሽ እንደሚሰጥ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ኔጌቭ በረሃ በሚገኘው ዲሞና በተካሄደው ጉባኤ ላይ ባደረጉት ንግግር እኛ ላይ ጥቃት ተሰንዝሮብን ሁለት እጥፍ አጠንክረን የምንመታበት ዘመን አብቅቷል ሲሉ የሀገራቸውን አቋም በግልጽ አስታውቋል። ጠቅላይ ሚኒስትሩ ንግግሩን ያደረጉበት ዲሞና የተባለው አካባቢ ጥብቅ በሆነ ምስጢራዊነት በሚጠበቀው የእስራኤል የኒውክሌር ማብለያ ጣቢያ አቅራቢያ የሚገኝ ነው። ምንም እንኳን እስራኤል የኒውክሌር መሳሪያ ባለቤት መሆኗን በይፋ ባታረጋግጥም ወይም ባታስተባብልም በአካባቢው ብቸኛውን የኒውክሌር ታጣቂ ሀገር እንደሆነች በተለያዩ ወገኖች ዘንድ በሰፊው ይታመናል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።